ማን ይፍረድ? ማን ይፍረድ? መልስ ስጠን። ከአርያም ክንድህን ላክልን። እንንበርከክ ሁላችን ሁለት እጃችን አንስተን እንንበርከክ። እግዚአብሔር አባቶቻችን እንደ አቡነ ጴጥሮስ ሁኑ ሲንዶ አንዴ እንንበርከክ። ግድ የለም ተንበርከክ ውስጥ ወደ ሥላሴ ሁላችንም እንንበርከክ ሁላችን ሁለት እጃችን አንስተን እንንበርከክ። እግዚአብሔር ይፈርዳል። በቅርብ ቀን እግዚአብሔር ፍርዱን ያመጣል። ሁላችን ወደዛ እንንበርከክ። ይኸው ሁላችንም ወደ ሥላሴ እንንበርከክ። ሥላሴ መልሱን እንዲሰጥ እጃችን አንስተን እንንበርከክ። አጋዕዝተ ዓለም ሥላሴ አባታችን መልስ ስጠን። ከአርያም ክንድህን ላክልን፣ ፍርድህን ላክልን። ወገኖቻችን አለቁ፣ ደቀቁ፣ ታረዱ፣ ደማቸው ፈሰሰ። ቤተ ክርስቲያን ተሰደደች፣ ተቃጠለች። የስደቱ ዘመን ይቁም፣ ደም መፍሰስ ይቁም። ማን ይፍረድ? ማን ይፍረድ? ማን ይፍረድ? ማን ይፍረድ? ይሄ አምላክ ይፍረድ። አመስግኑትና ይፍረድ ይሄ አምላክ። በቃ አሁን ለሥላሴ ነግረናል። በቃ ከሱ መልስ እንጠብቃለን። እናምናለን። መልስ እንደምሰጥ እናምናለን። እዚህ በኋላ ክርስቲያኖች አንድነታችንን ማጥበቅ አለብን። አንድነት በኢትዮጵያም በመላው ዓለም ያሉ ክርስቲያኖች አንድነት ያስፈልጋል፣ ህብረት ያስፈልጋል። ወገኖቻችን ሲታረዱ ወዲያውኑ ወደ ቤተ እግዚአብሔር ተሰብስበን ማልቀስ። በቃ ሰውን ክፉ አትናገሩ፣ አትሳደቡ፣ ሐሰትም አትናገሩ። ማልቀስ ብቻ። መድኃኔዓለም እንባችንን ያብስልን። አቡነ ዘበሰማያት በተለያዩ የሀገሪቱ ክፍሎች በኦርቶዶክስ ተዋሕዶ ቤተክርስቲያንና በአርሲ ምዕመናን ላይ እየደረሰ ነው የተባለውን ጥቃትና በደል በመቃወም በአዲስ አበባ የአውቶቡስ ተራ ቅዱስ ሚካኤል ቤተክርስቲያን የወጣቶችና የምዕመናን ተቃውሞ ተካሄደ። ይህ በዋና ከተማዋ የተደረገው እንቅስቃሴ ቀደም ሲል በባህር ዳርና በደሴ የተነሱትን ተመሳሳይ ተቃውሞዎች የተቀላቀለ መሆኑ ተገልጿል። በዕለቱ የተሰበሰቡት ወጣቶች ልዩ ልዩ መፈክሮችን ያካተቱ ወረቀቶችን በመያዝ ድምጻቸውን ያሰሙ ሲሆን በቪዲዮ ላይ የተደመጡት ዋና ዋና መፈክሮች የሚከተሉት ነበሩ። ፍትህ ለታረደው ዲያቆን፣ ፍትህ ለታረደችው እናቴ፣ ፍትህ ለታረደው ወንድሜ፣ ፍትህ ለኦርቶዶክሳውያን፣ ፍትህ ለኦርቶዶክሳውያን። ኦርቶዶክስ መሆን ወንጀል አይደለም። ኦርቶዶክስ መሆን ወንጀል አይደለም። ሃይማኖት ማንነት የለውም። ሁሉም የሞተው ማንነት አለው። ፍትህ ለአርሲ ኦርቶዶክስ፣ አርሲ የደም መሬት፣ ፍትህ ለኦርቶዶክሳውያን፣ ፍትህ ለኦርቶዶክሳውያን። አባቶቻችን 8 ዓመት ሙሉ ዝምታው ይበቃል። ልጆቻችሁ ካልሆንን ንገሩን። እኛም ልጅነታችንን እናነሳለን። አባቶቻችን እንደ አቡነ ጴጥሮስ ሁኑ እና አቡነ ጴጥሮስ ኦርቶዶክስ። ወጣቶቹ በጋራ በመሆን ኖሞር ይበቃል የሚል የእንግሊዝኛ መፈክሮችንም ይዘው የታዩ ሲሆን ለኦርቶዶክስ ተዋሕዶ እምነት ተከታዮች ጥበቃ እንዲደረግና ፍትህ እንዲሰፍን በከፍተኛ ድምጽ ጠይቀዋል። ከጉባኤው ማጠናቀቂያ በኋላ መርሃ ግብሩን የመሩት አባት በመድረክ ላይ ተንበርክከው እግዚአብሔር ስለ ቤተ ክርስቲያን እንዲፈርድ በእንባና በከፍተኛ ሐዘን ለፈጣሪ አቤቱታ አቅርበዋል።
እሳቸውም ማን ይፍረድ? መልስ ማን ይስጠን? ከአርያም ክንድህን ላክልን፣ ፍርድህን ላክልን። ወገኖቻችን አለቁ፣ ደቀቁ፣ ታረዱ፣ ደማቸው ፈሰሰ። ቤተ ክርስቲያን ተሰደደች፣ ተቃጠለች። የስደቱ ዘመን ይቁም፣ ደም መፍሰስ ይቁም በማለት በከፍተኛ ስሜት ሲማጸኑ ተደምጠዋል። በዚህ ወቅት በስፍራው የነበረው ሕዝብ ካህናትና ዲያቆናት በሙሉ በጉልበታቸው ተንበርክከው እጆቻቸውን ወደ ላይ በማንሳት እግዚአብሔር ይፍረድ እያሉ በእንባ ፈጣራቸውን ተማጽነዋል። የጉባኤው መሪ አባት አክለውም ከዚህ በኋላ በኢትዮጵያም ሆነ በመላው ዓለም ያሉ ክርስቲያኖች አንድነትና ህብረት ያስፈልጋቸዋል። ወገኖቻችን ሲታረዱ ወዲያውኑ ወደ እግዚአብሔር ቤት ተሰብስበን ማልቀስ አለብን ሲሉም ጥሪ አቅርበዋል። ቤተክርስቲያን ተሰደደች፣ ተቃጠለች። የስደቱ ዘመን ይቁም፣ ደም መፍሰስ ይቁም። ማን ይፍረድ? ማን ይፍረድ? ማን ይፍረድ? ማን ይፍረድ? ይሄ አምላክ ይፍረድ። አመስግኑትና ይፍረድ ይሄ አምላክ። በአርሲ ላይ የሚደረገውን ነገር ሁሉ እቃወማለሁ። ምክንያቱም ለእግዚአብሔር በቃ እግዚአብሔር አንተ ፍረድ ብዬ ዝም ብዬ ነበር። በጣም የምናያቸው በጣም የሚያሳዝን ነገር ነው እያየን ያለ ነው። ግን በቃ እሱ ይፍረድ ብለህ ዝም የምትለው ነገር አለ አይደል? እንደዛ ብዬ ዝም ብዬ ነበር እና አጋጣሚ አሁን ከላይ ማስቀምጥላችሁ እዩትና አሁን አጋጣሚ እየነዳሁ እያየሁት ነበርና አሁን እዛ ጋር የያዘው ውሻ ነው ይዞ እየሄደ ያለውና እኔ እዚህ ሀገር ልጄን ነው እንደዛ አድርጌ እየገፋው የሚሄደው ማለት ነው። አጋጣሚ ሆኖ ውሻ ቢኖረኝ እንኳ እንደ አስተዳደጌ ወይም ደግሞ እንዳደኩበት ማህበረሰብ ውሻ እንዲያርጌ እየተንከባከብኩ ወይ ደግሞ እየገፋው እዚህ አስፋልት ላይ አልሄድም። ቢኖረኝም ራሱ ናግባ ናውጣ እያልኩኝ አቢዝ አድርገሻል ውሻ ተብዬ ሁላ መታሰርበት ሊሆን ይችላል እዚህ ሀገር ማለት ነውና አሁን እየሆነ ያለው በጣም የሚያሳዝን ነው በእውነት። እኔ እንጃ አላቅም ለማን አቤት እንደሚባል። ምክንያቱም ሁሌ ነው እንደዚህ እየተደረገ ያለው፣ አዲስ ነገር አይደለም። ሁሌ እንሞታለን፣ ሁሌ እንገደላለን። አሁን ምለው እግዚአብሔር ራሱ መፍትሄ ያምጣ፣ መፍትሄ ይስጠን ነው ምለው። ምክንያቱም ለእግዚአብሔር አንዳንድ ነገሮች ሰጥተን ከዛ በኋላ እኛ ራሳችንን የሆነ መፍትሄ ለመስጠት ስንሞክር ደግሞ እግዚአብሔርም እጁ እንዳይሰበስብ ሁሌ ይፈራለው በህይወቴም ውስጥ ጭምር ነውና አሁን ምን ልልፈልጌ ነው ሁላችን ኦርቶዶክሳውያን በየትም ያለ ነው አንድ እስካልሆንን ድረስ በእውነት ነው የምላችሁ ገና መሞታችን ይቀጥላል። ቤተክርስቲያንቷ መፍረስ ይቀጥላል። ቤተክርስቲያንቷን ማቃጠል ይቀጥላል። ጦርነትን ሰበብ እየተደረገ ቤተክርስቲያን ማቃጠል ነው። የሆነ ነገር ሰበብ እየተፈለገ አማኞችን መግደል ነው። አሁን በአርሲ ላይ እያየ ነው እንዳለ ነው ማለት ነው። ስለዚህ አንድ መልእክት ያለኝ እኔ ሊሰሙትም ላይሰሙትም ይችላሉ። በእውነት ግን አባቶች ይሄንን መንጋ እንድትጠብቁ አደራ የተሰጣችሁ ህዝብ አሁንም አንድ ሆናችሁ ህዝባችሁን ሰብስባችሁ የነበረውን ክብርና አንድነት የቤተክርስቲያንቷ እስካልተመለሰ ድረስ እኛ ልጆቻችሁን ከሞት ምንድን መስሎ አይታየኝም። እናንተም በእግዚአብሔር ዘንድ እንዳትጠየቁ በእግዚአብሔር ፊት ተጠያቂዎች እንዳትሆኑ አሁን አንድ ሆናችሁ ብትሰሩና እኛንም ሰብስባችሁ በሃይማኖታችን ጠንክረን እንድንቆም ቤተክርስቲያናችንን እንድንጠብቅ አንድነታችንን እንድንጠብቅ ብታደርጉን የተሻለ ነው እላለሁ። በዚች አሁን ባለችኝ ሰዓት ነው እና እንደዚህ ብዙም አውርቼ ማላቅም እንደዚህ የወጣሁኝ ግን እንዲቀርጬ ራሴ ቪዲዮ ምናምን እንደዚህ ተናግሬ አላቅም። ግን አሁን ያየሁትን ቪዲዮ አሁን ያሳየኋችሁ ቅድም ነው በቃ ግድ እንድናገር ያደረገኝ። ውሻ የሚከበርበት ውሻ መብት ያለበት ሀገር ስታይና እኛ ደግሞ ካለ ምክንያት የተገባ ያለ ምክንያት ስንሞት ደግሞ ጦርነትን ምክንያት እየተደረገ ህፃናት ወጣቶች ሲሞቱ ቤተክርስቲያን እያስቀደሱ ቤተክርስቲያን ተደፍሮ ቤተክርስቲያን እየተቃጠለ እኔ አርሲ በጣም ብዙ ጊዜ ሂጄ ያገለገልኩበት ቤተክርስቲያን ነው። እኔ በእውነት ምን እንደምል አላቅም። ብቻ ግን ኤኖይስ
ሀገሪቷን የሚመራ አካል ግን ሃይማኖታችንን እንዲያስከብርልን ህዝባችንን ከመግደል ከተቻለው የሚያቆመው የሚችለው ኃይል ያለው እግዚአብሔር ነው። ግን ከቻለ እሱም እንዲያቆምልን ነው እኔ መናገር የምፈልገው። ይሄ ምክንያቱም ሰብአዊነት ነው። ሰው የሆነው ሁሉ ያዘነ ያየው ሁሉ ያዝናል። ብዙ ቪዲዮዎች እየተላኩልኝ ነበርና በጣም ነው የሚያሳዝነው። በቃ ይሄ ብል ይበቃኛል። እኔ በቃ ይበቃኛል። በጣም ነው የሚያሳዝነው። በጣም አዝኛለሁ። ምንም ማድረግ አለመቻሌ በጣም ተሰምቶኛል፣ ይሰማኛል። ግን አምላክም አለ የሚያይ ያለ የማይተኛ አምላክ ስላለን አሁንም ተስፋችን እሱ ነው። እሱን መጠበቅ ነው። በአሁኑ ወቅት በተለያዩ ክልሎች በሚገኙ አብያተ ክርስቲያናት ውስጥ መሰል የተቃውሞና የሐዘን የጸሎት መርሃ ግብሮች እየተቀጣጠሉ መሆኑንም ለመመልከት ችለናል። ኦርቶዶክሳውያን ላይ የሚደረግ ሞት፣ መግደል ይቁም። ቤተክርስቲያን ማቃጠል፣ የአባቶች ሞት ይቁም። ትላንት ፊደል ቀርጻ ሀገር ያስከበረች ኦርቶዶክስ ናት። ሞት አይገባንም። እኛ ኦርቶዶክሳውያን ከጥላቻ ፍቅርን ከመግደል ይቅርታን አባቶች ስላስተማሩን እንጂ ፈርተን አይደለም። ኦርቶዶክስ ሀገር ባስከበረችው ኦርቶዶክስ ፊደል በቀረጸችው ኦርቶዶክስ ኤን ባስቆጠረችው ስጦታ ሞት፣ መግደል፣ ቤተክርስቲያን ማቃጠል ሊሆን አይገባም። ፍትህ ለአርሲ ኦርቶዶክሳውያን፣ ፍትህ ከመንግስት፣ ፍትህ ከአባቶች፣ ፍርድ ከመድኃኔዓለም። እኛ የጎፋ ዞን